ለዛሬ የተዘጋጀውት የመጽሐፍ ቅዱስ ክፍል የማርቆስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ያለው ክፍል ይሆናል። በዚህ ስፍራ የተጻፈው የእግዚአብሔር ቃል እንደዚህ ይላል። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድሎም ሽባው የተኛበትን አልጋ አወረዱ። ቁጥር 5 ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ። ቁጥር 8 ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአት ተሰረየችልህ ከማለት ወይስ ተነሳ አልጋህን ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ሥልጣን እንዳለው እንድታውቁ ሽባውን አንተ እልሃለሁ ተነሳ አልጋህን ተሸከምና ወደ ቤት ሂድ አለው። ተነስቶም ወዲያውኑ አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብሎ እግዚአብሔርን አከበሩ። የትምህርት ርዕስ እምነት በተግባር ሲገለጥ ይላል። እስኪ አንድ ሰው ጮሆ እምነት በተግባር ሲገለጥ ይበል። ጉባኤ ከኔ ጋር ቦልድ በሆነ ድምፅ እምነት በተግባር ሲገለጥ ይበል። እምነት በሥራ ሲገለጥ ታምራት ይከናወናል። እምነት በሥራ ሲገለጥ ታምራት ይከናወናል። እምነት በሥራ ሲገለጥ የተዘጋ በር ይከፈታል። ዛሬ ጠዋት ወደ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ለመምጣት ከመነሳታችሁ በፊት በአልጋችሁ ስር ሆናችሁ የጸለያችሁ የቤቴ ጉዳይ፣ የልጆቼ ጉዳይ፣ የሥራዬ ጉዳይ የሚፈታው ዛሬ ነው ያላችሁ ሰዎች እምነታችሁ አካል የሚለብሰው ዛሬ ነው። ዛሬ ከሰዓት በኋላ እምነት መንቀሳቀስ ይጀምራል። እምነት በተግባር ሲታጀብ ነገሮች ካለመኖር ወደ መኖር ይመጣሉ። የተደበቁ ነገሮች ይገለጣሉ። የተያዘ በረከት ይለቀቃል። ሆስፒታል የሚዞሩ ሰዎች በእምነት ይመጡና ወደ ፈውስ ይገባሉ። እምነት በሥራ ሲገለጥ ሆስፒታል መዞር ይቆማል። እደግመዋለሁ፣ እምነት በሥራ ሲገለጥ ሆስፒታል መዞር ይቆማል። እምነት በሥራ ሲገለጥ በምድረ በዳ መንከራተት ይቆማል። እምነት በሥራ ሲገለጥ ከድንጋይ ውስጥ ውሃ ይፈልቃል። እምነት በሥራ ሲገለጥ ሰዎች ይገረማሉ። ተያያዙና የኔ ነገር በዚህ ወር ይወለዳል ተባባሉ። እርግጠኛ ነህ? እርግጠኛ ነህ? ከ2 ሳምንት በኋላ ያንቺ ነገር የሚወለደው በዚህ ወር ነው። የናንተ ነገር የሚወለደው በዚህ ወር ነው። እየታወጀ ያለው ይህ ቃል ከደቂቃዎች በኋላ በፊታችሁ መንቀሳቀስ ይጀምራል። መሄድ ይጀምራል። መሄድ ይጀምራል። ለአንዳንዶቻችሁ የሥራ በር ሆኖ ይከፈታል። ለአንዳንዶቻችሁ የክብር በር ይሆናል። ለአንዳንዶቻችሁ የፈውስ በር ይሆናል። ለአንዳንዶቻችሁ የመውጫ መንገድ ይሆናል። አንዳንድ ሰዎች በእምነት ይወጣሉ፣ በእምነት ይገባሉ፣ በእምነት ይጀምራሉ፣ በእምነት ደግሞ ይጨርሳሉ። በቃል አምናለሁ ያልከውን እምነት በእርምጃ ማሳየት፣ በመራመድ ማሳየት፣ በመሆን ማሳየት፣ በመንካት ማሳየት፣ ለዛ ጉዳይ የሚያስፈልገውን ዋጋ በመክፈል ማሳየት። መሸከም ካለብህ ተሸክመ፣ መውደቅ ካለብህ ወድቀ፣ ማልቀስ ካለብህ አልቅሰ የሚከፈለውን ዋጋ ስትከፍል እምነት በተግባር ይታያል። ከዛ በኋላ ታምራት ይዘንባል። Faith demonstrated
by works እምነት በስራ ሲገለጥ እምነት በስራ ሲገለጥ የሚለውን ይሄንኑን ቃል የላቲኑ ቃል ሲቀይር እንደዚህ ይላል ፌዲስ ፔር ኦፌራ ማኒፌስታቱራ ይላል ይሄኛው ደግሞ እምነት በስራ ሲመጣ የሆነ ቦታ የነበረ እምነት ተፈጥሮ ሲመጣ ፈውስ ሆኖ ሲመጣ ልጅ ሆኖ ሲመጣ ካሽ ሆኖ ሲመጣ አረ ያንዳንዶቻችሁ እምነት ዛሬ እየተራመደ ይመጣል ሄይማኑታ በኦባዳ በአረማይኩ ቋንቋ ነው የሚለው እምነት በተግባር ሲመጣ አንዳንድ ሰዎች እያመናችሁ ነገራችሁ ይቆያል ደስ ይበላችሁ ወፍራም ልጅ እየተጸነሰ ነው ወፍራም ቤት እየተጸነሰ ነው ወፍራም ፋይናንስ እየመጣ ነው ወፍራም የቢዝነስ ማዕከል እየተገነባ ነው ነገራችሁ በቆየ ቁጥር ውበት ይጨምራል እንጂ አይበሰብስም አጠገብ ያለውን ሰው ነካ አርገውና የኔ ነገር እየተሰራ ነው በዘፍጥረት ምዕራፍ 12 ቁጥር 1 እስከ 7 ድረስ ባለው ክፍል ኃያሉ ጌታ አብርሃምን አነጋገረው እንደሚባረክ ዘሩ ኃያል እንደሚሆን የብዙ ሰዎች አባት እንደሚሆን የተስፋ ቃል ሰጠው ወዲያውኑ አልተፈጸመም ከ600 ዓመታት በኋላ ነው ይህ ቃል የተፈጸመው ከኢያሱ ምዕራፍ 1 ጀምሮ ነው መፈጸም የጀመረው የመጨረሻው የቃሉ መስጊያ የተጻፈው ኢያሱ ምዕራፍ 21 ቁጥር 45 ላይ ነው እግዚአብሔር ለእስራኤል ቤት ከተናገረው ቃል አንድም አልቀረም ሁሉም ተፈጽሟል ይላል የት ነው የተናገረው በዘፍጥረት ምዕራፍ 12 ቁጥር 1 እስከ 7 ድረስ ባለው ክፍል ተናገረ ለዓመታት ዝም አለ ደመና የለም ነፋስ የለም ሹክሹክታ የለም ምልክት የለም ቃሉ ግን እየሰራ ቃሉ ሲሰራ ድምጽ አይሰማም በላጠገብ ያለው የእግዚአብሔር ቃል ሲሰራ ድምጽ የለውም ድምጽ አይሰማም በለው ኮተም የለውም ግን ይሰራል ግን ይገነባል ግን ይፈጥራል ግን ይሰጣል ቀኑ ሲደርስ በአካል ይገለጣል ውሰደው 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 ሄይ ውሰደው የእግዚአብሔር ቃል ድምጽ አጥፍቶ ይሰራል የእግዚአብሔር ቃል ሲሰራ ሹክሹክታ አይሰማም የእግዚአብሔር ቃል ሲሰራ ሁካታ የለም የእግዚአብሔር ቃል ሲሰራ ግርግር የለም የእግዚአብሔር ቃል ሲሰራ ኮቴ የለም ጸጥ ይላል ሚተቹት እየተቹ ቃሉ ግን ይሰራል ሚገፉት እየገፉ ቃሉ ግን ይሰራል ቃሉ እየሰራ መሆኑን ቢያውቅ አይተቹም ቃሉ እየሰራ መሆኑን ቢያውቁት እጃቸውን አያነሱም ድምጽ ስለሌለ ነው ቀርቷል ብሎ ተረስቷል ብሎ ስላሰቡ ነው የሚገፉት እምነት አንድ ቀን እንድትፈለጉ ያደርጋል ከማርቆስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ያለው ክፍል ስለ አንድ ሰው ይናገራል ይህ ሰው ሽባ ነው ይላል መጽሐፍ ቅዱስ የዚህ ክፍል ታሪክ በዋናነት የሚያስረዳው ስለዚህ ሽባ ሰው ነው የሚያወራው ሰውየው እንደማይራመድ ይናገራል ሰው ካላንቀሳቀሰው አይንቀሳቀስም የሰውየው ስም ማን እንደሆነ አይናገርም የተኛው ቤተሰብ ውስጥ እንደወጣ የሚናገር ነገር የለም ስለ ሰውየው የተጻፈ ምንም አይነት ነገር የለም ታሪኩ የሚያወራው ሽባ ነው ይላል ባጭሩ በዚህ ታሪክ ውስጥ ግን 3 ቁልፍ ነገሮችን ማየት እንችላለን በዚህ ታሪክ ውስጥ የምናየው የመጀመሪያው እምነት ነው ሁለተኛው ጽናት ነው ሶስተኛው መፍትሄ ነው 3 ቁልፍ ተቀበሉ ዛሬ እምነት ጽናት መፍትሄ እነዚህ 3 ቁልፎችን ተቀበሉ በአብ በወልድ በመንፈስ ቅዱስ ስም እምነት ጽናት መፍትሄ እምነት ጽናት መፍትሄ በማርቆስ ወንጌል ምዕራፍ 2 ቁጥር 1 ላይ እምነት ጽናትን ወለደ ጽናት መፍትሄን አመጣ ይሄ የህይወታችሁ ስርዓት ይሆን በዚህ ስርዓት የምትመላለሱ ከሆነ የሚቀጥለው ሳምንት የክብር ሳምንት ይሆናል ተያያዙና እንደዚህ ተባባሉ እምነት ጽናትን ይወልዳል እምነት ጽናትን ይወልዳል እምነት ጽናትን ይወልዳል
ጽናት መፍትሄን ያመጣል። የማርቆስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ያለው ክፍል ስናነብ የመጽሐፉ ታሪክ ሲያስረዳ የናዝሬቱ ኢየሱስ በቅፍርናሆም ከተማ አንድ ቤት ውስጥ ገብቶ ያስተምር ነበር ይላል። እንደምታውቁት የኢየሱስ ትምህርት ሰዎችን ከሩቅ የሚጠራ ነው። ኢየሱስ በሚያስተምርበት ስፍራ የማይገኝ ሰው የለም። ወዳጅ ይመጣል፣ ጠላትም ይመጣል፣ ሐመተኛም ይመጣል፣ ደጋፊውም ይመጣል። የዮሴፍ ልጅ ነው ብሎ የሚያምንም ይመጣል፣ የእግዚአብሔር ልጅ ብሎ የሚያምንም ይመጣል። ኢየሱስ እያስተማረ ሽባ ይተረተራል። ኢየሱስ እያስተማረ አጋንንት ጮሆ ይወጣል። ኢየሱስ እያስተማረ ለምጽ ይነጻል። ኢየሱስ እያስተማረ ቃሉ ወደ ተግባር ይቀየራል። ትምህርቶቹ የሚያስገርሙ ነበር። መጽሐፍ ቅዱስ ሲናገር በትምህርቱ ምን አሉ? ተገረሙ። ትምህርቱ ያስገርማል። ኢየሱስ ያስተማረው ትምህርት ከዚህ መጽሐፍ ውጭ ነው ወይ? ለምንድን ነው የሚያስገርመው? የእግዚአብሔር መንግስት በመካከላችሁ ናት ይላል። የእግዚአብሔር መንግስት ማን ነው? እግዚአብሔር ሌላ መንግስት የለውም። የእግዚአብሔር መንግስት ገብርኤል ሚካኤል አይደለም። የእግዚአብሔር መንግስት ጳውሎስ ሲላስ አይደለም። የእግዚአብሔር መንግስት ጴጥሮስ ዮሐንስ አይደሉም። የእግዚአብሔር መንግስት ኢየሱስ ነበረ። የናዝሬቱ ኢየሱስ ስለ መንግስቱ ያስተምራል። ስለ መንግስቱ ሲያስተምር እንደ ባለስልጣን ነበር የሚያስተምር የነበረው። ከአፉ የሚወጣው የጸጋው ቃል ሰዎች ተረጋግቶ እንዳይሰሙ ነው የሚያደርገው። ቁጭ ብድግ ይላሉ። ኢየሱስ ሲያስተምር ሰዎች መቀመጥ አይችሉም። ከአፉ የሚወጣው ቃል እንደ ማር ይጣፍጣል። ኢየሱስ ሲያስተምር እንቅልፍ የለም ወዳጅ። አሁን እኮ ቸርች ውስጥ ሰው ያለ ሙዚቃ መሳሪያ እየጨፈረ ነው። ከአንድ በታች አንድ፣ ሁለት፣ ከሁለት በታች ሁለት እያለ ነው ሰው ግን እንዲያል። ከቸርች ላይ እንቅልፍ የሚያባርሩ ሴቶች፣ ከቸርች ላይ እንቅልፍ የሚያባርሩ ወንዶች እየመጡ ነው። እየመጡ ነው። ኧረ እየመጡ ነው። ኢየሱስ እያስተማረ ትቀጣጠላል። ኢየሱስ እያስተማረ ራካማ ሶሎቫኒያ ነው። ኢየሱስ እያስተማረ እዛ ጋ አጋንንት ይጮሃል። ኢየሱስ እያስተማረ እዛ ጋ አንድ ሽባ ይተረተራል። እስኪ አንድ ሰው ጮሆ አሜን ብላ። የኢየሱስ የማስተማሩ ዘይቤ ከሆነ መንደር የተገኘ አይደለም። ኢየሱስ የሚያስተምረው በመንፈስ ቅዱስ ኃይል ነበረ። ሉቃስ ምዕራፍ 4 በመምህር እንትናና በመምህር ኢየሱስ ይለያያል። በተደጋጋሚ የአይሁድ መምህራን ባስተማሩበት ምኩራብ ውስጥ ገብቶ የናዝሬቱ ኢየሱስ አንድ ቀን አስተማረ። እንደ ኖርማል መምህር ተጋብዞ ነው የመጣው። ኢየሱስ ሲገባ ዝቅ ብሎ ይገባል፣ ሲወጣ ነው ችግሩ። አንድ አማኝ ብድግ ብሎ እኔ ሁሉን እችላለሁ ስልና አንድ የተማረ ሰው እኔ ሁሉን እችላለሁ ማለት በሁለቱ መሃል ልዩነት አለ። እኔ ሁሉን እችላለሁ ማለት በራሱ የትዕቢት ቋንቋ አይደለም፣ በእምነት የመደገፍ ምልክት ነው። እኔ ሁሉን እችላለሁ ማለት ትዕቢት የሚሆነው የሁሉ መንስኤ እኔ ነኝ ብሎ ማመን ትዕቢት ነው። እሱ በሚሰጠኝ ኃይል ሁሉን እችላለሁ ማለት ትዕቢት ሳይሆን መገለጥ ነው። ማርቆስ ወንጌል ምዕራፍ 2 ላይ 4 ሰዎች ሽባውን ሰው ተሸክሞ ወደ ኢየሱስ ለማድረስ አመጡት። ኢየሱስ ወዳለበት ለማድረስ ሽባውን ሰው ከነ አልጋው ተሸክሞ ይዞት ሲመጡ ኢየሱስ እያስተማረ የነበረበት ቤት በሰው ብዛት ስለተጨናነቀ ቤቱ ተዘግቶ ነበረ። እነሱ ሲደርሱ አካባቢው ተዘጋግቷል፣ መግባት አልቻሉም ይላል። ዓላማቸው ምን ነበረ? ሰውየውን ወደ ኢየሱስ ማድረስ ነበረ። እምነት ጎል ያስቀምጣል። ዝም ብሎ ሳር ውስጥ እንዳለ ውሃ አይፈስም። እምነት ጎል ያስቀምጣል። እምነት ታርጌት አለው። እደርሳለሁ ብሎ ሲናገር የት ነው የሚደርሰው ይላል። እነዚህ 4 ሰዎች ዝም ብሎ አይደለም ያመኑት። የእምነታቸው ጎል ምን ነበረ? ሰውየውን ወደ ኢየሱስ ማድረስ ነበረ። እናደርሳለን፣ ጓደኛችን ወደ ኢየሱስ እናደርሳለን፣ ወዳጃችን ወደ ኢየሱስ እናደርሳለን። ሰውየው ወደ ኢየሱስ ከደረሰ መፍትሄ እንደሚያገኝ ያምኑ ነበረ። እንደዚህ አይነት መልካም ወዳጆችን እግዚአብሔር ይስጣችሁ። አዎ ዛሬም ቢሆን ሰዎችን ወደ ኢየሱስ መጋበዛችሁን አትርሱ። ሰዎችን ወደ ኢየሱስ ይዛችሁ መምጣታችሁን አትርሱ። ይሄ የሁሉም ክርስቲያን ግዴታ ነው። ክርስቲያን ትክክለኛ ስኬቱ ለሌላው መሆን ነው።
ለሌላው በረከት መሆን፣ ሌላ ሰው እንዲፈወስ በር መሆን ነው። ለሌሎች በረከት ምክንያትና ቁልፍ መሆን ነው። አራቱ ሰዎች ለጓደኛቸው በር ሆኑ፣ የመፈወስ ምክንያት ሆኑ፣ ወደ ኢየሱስ የመድረስ ምክንያት ሆኑ። ሰውየው በራሱ መምጣት አይችልም ነበር። በእናንተ ካልተጋበዙ ወደ ኢየሱስ መምጣት የማይችሉ ብዙ ሰዎች አሉ። ስለዚህ መጋበዝ አለባችሁ፣ መጥራት አለባችሁ። አንድን ሰው ይዛችሁ መምጣት አለባችሁ። ታምሩን ያያል፣ እጁን ይመለከታል፣ የቃሉ ኃይል ይነካዋል። ስለዚህ ኢንቪቴሽን ያስፈልጋል። ሰዎችን መጋበዛችሁን አትርሱ። ሽባውን ሰው የተሸከሙት አራቱ ሰዎች ሲደርሱ ቤቱ ተዘግቶ ነበር። በተመሳሳይ ሰዓት ከነሱ ጋር የመጡት ሌሎች ሰዎች ተስፋ ቆርጦ ወደ ቤት እየተመለሱ ነበር። እድሉን ካገኘን ሌላ ቀን እያሉ ሌሎች ወደ ቤት ይመለሳሉ። አራቱ ሰዎች ግን እንደዚህ አሉ፣ ኖ ከቤት ስንመጣ ወደ ኢየሱስ እናደርሳለን ብለን ነው የመጣ ነው፣ አንመለስም። ስለተዘጋ አንመለስም። በሩ ስለተዘጋ አንመለስም። ሰው ስለበዛ አንመለስም። ተስፋ የሚያስቆርጥ ኤንቫይሮንመንት ስላለ አንመለስም። ሁኔታው አትገቡም ስላለን አንሄድም። ምን እንሆናለን? ሌላ መንገድ እንሞክራለን። እምነት ሌላ መንገድ ይሞክራል። እምነት በር ሲዘጋ እጁን አጣጥፎ አያለቅስም። የተዘጋ በር ካለ ሌላ ያልተዘጋ በር ያያል። እስኪ አንድ ሰው አሜን ይበል። እምነት ሲዘጋ ተስፋ አይቆርጥም በል። አጠገብ ያለው ሌላ በር ያንኳኳል፣ ሌላ በር ይፈልጋል። ከታች ሲዘጋ ወደ ላይ ያያል። እዛ ጋር ሲዘጋ እዚህ ጋር ይፈልጋል። እምነት አላችሁ ወይ? ለሚያምን ሰው ሁሉ ይቻላል። ለሚያምን ሰው አዲስ በር ይከፈታል። ለምንድነው ሰዎች የሚመለሱት? ቦታ ስለጠፋ፣ በሩ ስለተዘጋ፣ አካባቢው በሰው ስለተጨናነቀ። መምህሩ ኢየሱስ እያስተማረ ያለው አንድ ቤት ውስጥ ውስጠኛው ክፍል ላይ ነው። ከውጭ የቆሙ ሰዎች ኢየሱስን ማየት እንኳን አይችሉም። ቀርቦ መንካት ይቅርና በአይናቸው ማየት እንኳን አይችሉም። ኦቨርፍሎው ውስጥ የቆሙት ኢየሱስን መንካት አይችሉም። የነበረው ሁኔታ ተስፋ የሚያስቆርጥ ነበር። ሽባውን ሰው የተሸከሙ ሰዎች ሲመጡ ሁኔታው እንደዚህ ነበር። እስካሁን አይቻልም የሚል መንፈስ አልነካቸውም። እስካሁን አይሆንም የሚል ጥርጣሬ ውስጥ አልገቡም። እስካሁን በእምነታቸው ጸንተዋል። እስካሁን እምነታቸው እየተንተከተከ ነው። እስካሁን እምነታቸው እየተቀጣጠለ ነው። እስካሁን እምነታቸው እየቀጠለ ነው። የመጀመሪያው እነዚህ ሰዎች በሩ ስለተዘጋ ዓላማቸውን አልቀየሩም። በሩ ስለተዘጋ ዓላማቸውን አልቀየሩም። በጣም ብዙ ሰው በሩ ሲዘጋ ዓላማውን ይቀይራል። ትልቅ ሰው ሆናለሁ፣ ማንም አይችለኝም፣ በቤተሰቦች መካከል ያለውን መርገም ሰብሬ ወጣለሁ ብለ በሞራል ከወጣ በኋላ አንድ ኮሜንት አይተ በቃ ይቅርብኝ ትላለህ። ዓላማ መቀየር ማንነት እንደመቀየር ነው። ዓላማ መቀየር ትልቅ ውርደት ነው። የእምነት ማጣት ምልክት ነው። ዓላማ መቀየር፣ በዓላማ ላይ መጽናት። በሩ ተዘግቷል፣ አሁንም ዓላማቸውን አልቀየሩም። ሰው እየተመለሰ ነው፣ አሁንም ዓላማቸውን አልቀየሩም። ኢየሱስ አይታይም፣ አሁንም ዓላማቸውን አልቀየሩም። ከቤት ስንመጣ ሰውየውን ወደ ኢየሱስ ለማድረስ ነው የመጣ ነው። ስለዚህ በሩ ስለተዘጋ ሌላ ቦታ ተዘግቷል ማለት አይደለም። በሩ ከተዘጋ ጣሪያው አለ። በሩ ከተዘጋ ጣራው አለ። ከላይ እንገባለን። በበሩ መዘጋት ምክንያት ዓላማቸውን አልቀየሩም። በጣም ልፍስፍስ ሰዎች አለን። በጣም ደካማ የሆነን ሰዎች አለን። አንዳንዴ በጣም እንደክማለን፣ አንዳንድ ጊዜ በጣም ልፍስፍስ እንሆናለን። አንዳንድ ጊዜ ትንሽ ነገር ያሸንፈናል። በጣም ትልቅ ጎል አስቀምጠን በመንደር ጉዳይ፣ በሰፈር ጉዳይ እንሰበራለን። አንተ እኮ ትልቅ ሰው ነህ፣ በብዙ ሚሊዮን ለሚቆጠሩ ሰዎች የሚሆን ቁልፍ ይዘሃል። እንዴት ቀበሌ ውስጥ ትሰበራለህ? የያዝከውን ዓላማ ይዘህ ተራመድ። ሁሉ ትቶ ወደ ቤት ሲመለስ ባንተ ፊት አዲስ በር ይከፈታል። ባንተ ፊት አዲስ በር ይከፈታል።
እምነት ፕላስ ጽናት ይሆናል መፍትሄ። እምነት ጽናትን ይወልዳል። ጽናት መፍትሄን ያመጣል። መፍትሄ ሲመጣ ከታምራት ጋር ይሆናል። የማርቆስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ያለው ስፍራ የሚናገረው አይነት ተመሳሳይ ችግሮች አንዳንድ ጊዜ ያጋጥሙናል። የተጻፈውን ስናነብ አልፏል ብለን ብቻ መውሰድ የለብንም። አንዳንድ ጊዜ የተጻፈው ቃል በሕይወታችን ላይ ይደገማል። የተዘጋ በርም ይደገማል፣ የተከፈተ በርም ይደገማል። አንዳንዱ በካቴና መታሰር ለጳውሎስ ነው የተጻፈው ይላል። እየሰበከ ለጳውሎስ ነው የተጻፈው ካቴናው። ላንተ የተጻፈው ጁስ ነው፣ ላንተ የተጻፈው ማንጎ ስትሮቤሪ ነው፣ ወደ ታች ተደርጎ ተሰቀለ ሲባል እሱ ለጴጥሮስ ነው ይላል። በቀዝቃዛ ስፍራ በፈጥሞ ደሴት ውስጥ ታሰረ ሲባል እሱ ለሐዋርያው ዮሐንስ ነው ይላል። ወደዛ ይገፋል። በማርቆስ ወንጌል ምዕራፍ 2 ቁጥር 1 ላይ ያገኘነው ቃል ምን ይላል? በሩ ተዘግቶ ነበር፣ ሰዎች መግባት አልቻሉም ይላል። ይሄ የተጻፈው ለሽባውና እሱን ይዞት ለመጡት ለአራቱ ሰዎች ነው ብለህ እንደዚህ ታደርጋለህ አይደል? አንዳንድ ጊዜ የሥራ በር ይዘጋል ብራዘር። አንዳንድ ጊዜ የሥራ በር ይዘጋል። አንዳንድ ጊዜ የሥራ በር ይዘጋል ብዬ ሲናገር አስመጪና ላኪ መሆን ብቻ አይደለም የሚዘጋው፣ ሊስትሮ መስራት ሁሉ ይዘጋል። አንዳንዴ ብዙ ካፒታል ማይጠይቅ 150 ብር ካለ መጀመር የምትችለው ሊስትሮ ወልወል የምታደርገው ሊስትሮ አንዳንድ ጊዜ ይክዳል። አንዳንድ የሥራ በር ይዘጋል እያልኩ ነው። አንዳንድ ጊዜ የንግድ በር ይዘጋል። ታይላንድ፣ ዱባይ፣ አሜሪካ፣ አውሮፓ፣ ካናዳ እንደፈለገ የሚዞር ሰው አንዳንድ ጊዜ የንግድ በር መርካቶ ላይ ጥርቅም ይላል። ቻይናን እንደ ቤቱ የሚያውቅ ሰው መርካቶ ላይ ፍሬሽ ይሆናል። ሁሉ ቦታ ንግዱ ምን ይላል? ይዘጋል። አንዳንድ ጊዜ የአገልግሎት በር ይዘጋል ፓስተር። አንዳንድ ጊዜ የአገልግሎት በር ይዘጋል። 15 ሱፍ አለ ቤት ውስጥ። የት ትሄዳለህ? አትጠራም። የት ትለብሳለህ? ዝም ብለህ ሆቴል ነው የምትለብሰው፣ ማኪያቶ ብቻ እያረክ። አገልግሎት የለም። ሹል ጫማ ከሆነ ከጣሊያን ከዱባይ ከቱርክ አለ እንዲህ ያለ፣ ግን አገልግሎት የለም። አንዳንዴ የአገልግሎት በር ይዘጋል ፓስተር ነብዩ። አንዳንድ ጊዜ አገልግሎት በር ይዘጋል። ሁሌ ተከፍቷል ብለሽ እንዳትጠብቂ። የአገልግሎት በር አንዳንድ ጊዜ ይዘጋል። የነይት አንዳንድ ጊዜ ይዘጋል። በላ አጠገብ ያለው ሰው ኖ እሱን እያየ አይደለም፣ ዝም ብለ እንደዚህ ብለ። ያው ይከብዳል ቃሉ፣ ግን አንዳንድ ጊዜ ይዘጋል። አትየው አንዳንድ ጊዜ ይዘጋል። እኔም አላየም። ጨርሳችኋል? እሺ። አንዳንድ ጊዜ ደግሞ ይከፈታል። አንዳንድ ጊዜ ደግሞ ይከፈታል። አንዳንድ ጊዜ ደግሞ ይሆናል። አንዳንድ ጊዜ ይራመዳል። አንድ ሰው ጮሆ አሜን ይበል። አንዳንድ ጊዜ የሰው ድጋፍ ይጠፋል። አንዳንድ ጊዜ የሰው ድጋፍ ይጠፋል። ብራዘር ምትለው ብራዘር ሃይብሮ ብሎ ያልፋል። ሃይብሮ እንደ ሰፈር ሰው ነው የሚሆነው። ብራዘር ትለዋለህ። ብራዘር እያልክ ስትቀርብ ሃይብሮ እንደማያውቅ ሰው ያቃላ ብድር ልትጠይቅ እንደሆነ ሃይብሮ መጣው፣ ቆይ ተደውሎልኝ ሃይብሮ። ሲስተርም እንደዛ ነው። ታላቅ እህቴ ናት ብላ ስትቀርብ የለም ቆይ ልጄ እያለቀሰ ነው ብላ ጓዳ ነው የምትሮጠው። ጓዳ አንቺ እስከምትወጪ ድረስ ቁጭ ነው 4 ሰዓት አትወጣም። ልጇን እያጫወተች ራሷም እየተጫወተች ቼክ ታደርጋለች በሴኩሪቲ ካሜራ። መውጣትሽን ስታይ እያለች ትወጣለች ላቧን እየጠረገች። ሲስ ይሄ ላንቺ ነው፣ ሲስዬ ይሄ ላንቺ ነው። እንደገና መሞከር የድካም ምልክት አይደለም። አንዳንድ ሰዎች አንድ ጊዜ ከሞከራችሁ በኋላ ሁለተኛ ያንን ጉዳይ መሞከር አትፈልጉም። የሆነ ቦታ ትሄድና ሱቅ ትከፍታለህ፣ ከ3 ወር በኋላ ትዘጋለህ። ሁለተኛ የሱቅ ስራ ትላለህ። ከተማ ውስጥ ማስታወቂያ ትሰራለህ። ለመስራት ያሰቡትን ሁሉ ተስፋ ታስቆርጣለህ። የሱቅ ስራ በኢየሱስም፣ የሱቅ ስራ በኢየሱስም፣ ቁልፉንም እቃውንም ነው ሽጬ ከስረ ያቆምኩት በጌታ በኢየሱስም። የሱቅ ስራ እንደገና መሞከር ስለማትፈልግ እንደገና ትሞክራለህ አትሞክርም? ትሞክራለህ አትሞክርም ማለት አዛለሁ። ዛሬ እንደ ባለስልጣን አዛለሁ። ከዚህ ስትወጣ ትናንት በከሰርክበት ጉዳይ ላይ ቃል አውጅና ጀምር።
በሁለተኛው ላይ በሚገርም ክብር ትነሳለህ። በሁለተኛው ላይ በሚገርም ኃይል ትቆማለህ። የሁለተኛው ቤት ክብር ይበልጣል። ሁለተኛው የመነጋገሪያ አጀንዳ ያደርግሃል። በሁለተኛው የመነጋገሪያ ርዕስ ትሆናለህ። እስኪ አንድ ሰው አሜን ይበል። ሽባውን ሰው ተሸክሞ የመጡት አራቱ ሰዎች በሩ ስለተዘጋ ትቶ ተመለሱ? አልተመለሱም። ሌላ በር ፈለጉ፣ ሌላ መግቢያ ፈለጉ፣ ሌላ አማራጭ ፈለጉ። ተዘግቷል ብሎ አልተሸነፉም። የበሩ መዘጋት አላሸነፋቸውም። በበሩ መዘጋት አልተሸነፉም። አትሸነፍ በል አጠገብ ያለው። የተዘጋውን በር ተመልክተው ሌላ በር ፈለጉ። ሌላ በር እየፈለገ ያለ ሰው አለ? ዛሬ አሳያለሁ የት እንዳለ፣ ስንት ሰዓት እንደሚከፈት፣ እንዴት እንደምትገባ በእግዚአብሔር ቃል አሳያለሁ። ጠላት አይኑ እያየ ትገባለህ። የተዘጋ በር እያለ የተከፈተ በር ይመጣል። የጣራው መክፈት የውሳኔ ጉዳይ ነው። ሰው ሞልቷል፣ በሩ ተዘግቷል፣ ኢየሱስን ማግኘት አልችልም ብለ መመለስ መፍትህ ነው። ሌላ ውሳኔ መወሰን ደግሞ ሁለተኛ መፍትሄ ነው፣ ወይም ሁለተኛ ምርጫ ነው። አራቱ ሰዎች ምን አሉ? ተነጋገሩ። ምን እያሉ? ኦኬ በሩ ተዘግቷል፣ መግባት አንችልም። ሰው በሰው ነው፣ መግባት አንችልም። እጅ አሳይተን እንደዚህ ከሩቅ አገር ነው የመጣነው ብለን እንደዚህ እንዳንል እያየን አይደለም መምህሩ። ስለዚህ ምን መሆን አለብን? ጣራ ላይ መውጣት አለብን። የመጀመሪያው ከባድ ውሳኔ ነው። አንዳንድ ሰው ሲያስተምር ጣራ ላይ ወጡ፣ ከፈቱ፣ ገቡ፣ ተፈወሱ አይደለም። ብራዘር ፕሮሴስ አለ። ሽባ የተሸከሙ አራት ሰዎች ይመጣሉ ተብሎ የተዘጋጀ መሰላል የለም። መሰላል ቢኖር ተክ 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 ብሎ ጣራ ላይ ይወጣሉ ይባላል። መሰላል የለም። ለመውጣት መንገዱ በጣም አስቸጋሪ ነው። ከባድ ዋጋ እንደሚያስከፍል እያወቁ ጣራ ላይ ለመውጣት ወሰኑ። የውሳኔ ጉዳይ ነው። ፈውስ የውሳኔ ጉዳይ ነው። መባረክ የውሳኔ ጉዳይ ነው። መለወጥ የውሳኔ ጉዳይ ነው። ሳትወስን መፈወስ አትችልም። ሳትወስን መለወጥ አትችልም። ሳትወስን የሆነ ነገር መሆን አትችልም። ሁለተኛው ሽባውን ሰው መሸከም። ሲወጡ የሚወጡት ራሳቸውን ችሎ አይደለም። ሽባውን ሰው ከነአልጋው በትከሻቸው ላይ አድርጎ ነው የሚወጡት። ወደ ታች አይደለም እየተራመዱ ያሉት፣ ወደ ላይ እየወጡ ነው። አንድ ትልቅ ሰውዬ የተኛበትን አልጋ ተሸክሞ ጣራ ላይ እየወጡ ነው። በጣም አድካሚ አሰለቺ ውሳኔ ነው። ሁለተኛው ወደ ላይ መውጣት። ሶስተኛው ከቤቱ ጣራ ላይ መውጣት። አራተኛው ጣራውን መክፈት። ዝም ብሎ አይከፈትም። ሶፍት አይደለም፣ ጨርቅ አይደለም። ከባድ የተዘጋ ጣራ ነው። ኮንክሪት የሆነ ጣራ ነው። በቀላሉ የሚነሳ አይደለም። ጣራውን አነሱ። ከባድ ውሳኔ ነው። ፈውስ ለማግኘት እስከዚህ መወሰን። አምስተኛው አልጋውን ከነሽባው ጋር ማውረድ በኢየሱስ እግር ላይ በጣም ከባድ ነው። ሃይላንድ አይደለም እኮ አንድ ትልቅ ሰውዬን እንደዚህ አድርጎ ከነ አልጋው፣ የአልጋው ክብደት አለ፣ የሰውየው ክብደት አለ። ያንን ሁሉ ችሎ ወደ ታች መልቀቅ። አራት ሰው ከባድ ውሳኔ ነው። ስቲል ነው። ፈውስ ላይ አልደረሰም። እየመጣ ነው። በላጠገብ ያለው አራት ሰዓት መጥቼ ይላል። አንዳንዱ ጠዋት መጥቼ 4 ሰዓት መጥቼ እስከ 4 ሰዓት ቁጭ ብዬ እስከ 6 ሰዓት ቁጭ ብዬ ይላል። እዚህ ጋር ሰው ለመፈወስ የከፈለው ዋጋ አታነብም እንዴ? 24 ሰዓት መቀመጥ ካለብን እንቀመጣለን። እሱ ከፈወሰን፣ እሱን የምናገኝ ከሆነ እንቀመጣለን። ደሞ ለኢየሱስ ክብራችን እኮ ነው። ዋጋ ለመክፈል የተዘጋጀ ሰው ብቻ ነው የሚፈወሰው። እውነቱን ልንገር፣ ማባበል ማታለል የለም። ዋጋ ለመክፈል የተዘጋጀ ሰው ብቻ ነው የሚፈወሰው። አንዳንድ ሰው ቸርች መጥቶ ሁለተኛ ወንበር ላይ አልተቀመጥኩም ብሎ አኩርፎ ይሄዳል። ለምን? ቦታ አላገኘው።
ቦታ አጥቶ እዚህ ማርቆስ ወንጌል 2 ላይ ከውጭ የቆመውን ጣራ ያነሳውን ሰው ያላነበብክም እንዴ? አኩርፎ ሁለተኛ አልመጣም። አትምጣ፣ ይኸው ሰው ቆሟል እዛ ጋር ቦታ አጥቶ ይታያል። ይሄ የተከበረ ህዝብ ነው፣ ከኛ በምንም በክብር የማይቀንስ ከኔና ካንተ ጋር እኩል የሆነ ሰው አለ እዛ ጋር ኋላ ይታያል። እነዚህ የተከበሩ ሰዎች ናቸው፣ ቆመው እየሰሙ ነው። ለምን እዛ ኮብልስቶን ላይ አትሆንም? የምትጠብቀው ይሁን አይደለም እኮ ጌታን ነው። አንተም ምንም የምንጠብቀው ዛሬ እዚህ ውስጥ ማንን ነው? ኢየሱስን እኮ ነው። አንዳንድ ጊዜ ወደ ተስፋ ለመድረስ ምን ያስፈልጋል? ትዕግስት ያስፈልጋል። አንዳንድ ጊዜ ጸሎት ያስፈልጋል። አንዳንድ ጊዜ ጽናት ያስፈልጋል። አንዳንድ ጊዜ ደግሞ የቆየ አስተሳሰብን መስበር ያስፈልጋል። ምን ማለት ነው? የተለየ ውጤት ለማግኘት አንዳንድ ጊዜ የተለመደውን መንገድ መተው ያስፈልጋል። የተለየ ውጤት ለማግኘት የቆየውን አሰራር፣ የቆየውን ልምምድ፣ የቆየውን ስርዓት መተው ያስፈልጋል። በማርቆስ ወንጌል ምዕራፍ 2 ላይ የተለመደውን ስርዓት ሰዎች ተው። የተለመደው ስርዓት ምን ነበረ? በበር መግባት ነው። የተለመደው ስርዓት በበር መግባት ነው እንጂ በጣራ መግባት አይደለም። አልተለመደም በጣራ መግባት። አንዳንድ ጊዜ ውሳኔ ስትወስኑ የተለመደውን ስርዓት መተው አለባችሁ። በማርቆስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ በተጻፈው ክፍል ላይ የአራቱ ሰዎች ትልቁ ታርጌት ምን ነበረ? ሰውየውን ሽባውን ሰው ወደ ኢየሱስ ማድረስ። እነዚህ ሰዎች ጣራውን የከፈቱት ለራሳቸው ዝና ለማግኘት አልነበረም። ዓላማቸው ሽባውን ሰው ወደ ኢየሱስ ማድረስ ነበር። እነርሱ ኢየሱስ ፊት ካደረሱት በኋላ የቀረውን ኢየሱስ ያደርገዋል ብሎ ያምኑ ነበር። ይህ የእምነት ምስጢር ነው። አንተ ሰውን ወደ ኢየሱስ አድርስ፣ ኢየሱስ የማይቻለውን ነገር ያደርጋል። ኢየሱስ የእምነትን ጥረት ያያል። መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 2 ቁጥር 5 ላይ ኢየሱስ እምነታቸውን አይቶ ይላል። የእምነትን ጥረት ኢየሱስ ያያል። የእምነትን ጥረት ኢየሱስ ያያል። ጥረት ስታደርግ ኢየሱስ ያያል። በእምነት የምታደርገውን ጥረት የናዝሬቱ ኢየሱስ ያያል። እምነታቸውን አይቶ ይላል። ኢየሱስ ጣራው መከፈቱን ብቻ አላየም። ምንድነው ያየው? የመጀመሪያው ከጣራው ጀርባ ያለውን እምነት አየ። ሁለተኛው የተሸከሙትን ጥረት አየ። ሰውየውን ከመሬት ለማንሳት በትከሻ ላይ ለማስቀመጥ ይዞ ለመውጣት ያደረጉትን ጥረት አየ። ሶስተኛው የተጋፈጡትን እንቅፋት አየ። አራተኛውና የመጨረሻው የማይተውትን ጽናት አየ። የምትሰራው በሰዎች ፊት ባይታይም እሱ ግን ያያል። በሩ ቢዘጋም ማመንህን አታቁም። ሁለተኛው መንገዱ ቢዘጋ ዓላማህን አትተው። ሶስተኛው የሚያስፈልገውን መንገድ ፈልግ። አራተኛው እስከ ኢየሱስ ፊት ድረስ ቀጥል። ምክንያቱም የተዘጋው በር የመጨረሻ አይደለም። ከኢየሱስ ጋር ሌላ መንገድ አለ። እምነት ብቻዋን አትቀመጥም፣ ትንቀሳቀሳለች። እነዚህ አራት ሰዎች እምነት ነበራቸው፣ ነገር ግን እምነታቸውን በተግባር አሳዩ። እምነት በተግባር ሲገለጥ ነው አይደለም መልእክታችን? እንዴት አሳዩ? እነዚህ አራቱ ሰዎች እምነታቸውን በተግባር እንዴት አሳዩ? የመጀመሪያው ሽባውን ሰው ተሸከሙ። እምነት በተግባር ተገለጠ። ሁለተኛው መንገድ ፈለጉ። ሶስተኛው ወደ ጣራው ወጡ። አራተኛው ጣራውን ከፈቱ። እስካሁን እምነት በተግባር እየታየ ነው። አምስተኛው በኢየሱስ ፊት አወረዱት። እምነት በተግባር እየታየ ነው። ይህ እምነት በተግባር ሲገለጥ ነው። ዛሬ ከሰዓት በኋላ በዚህ በሰማችሁት ቃል ነገራችሁ ወደ አካል ይምጣ።